ከመብት መብት ተረግጦ ከዳቦ ዳቦ ጠፍቶ መኖር ከተሳነን ከእንግዲህ ምን ሊቀርብን ያሉ ኢራናውያን ጎዳናዎችን አጥለቅልቀዋል። ታዲያ ይህ የኢራን ህዝባዊ አመጽ ከአሜሪካ ጋር ወደሚደረግ ጦርነት እያደገ ይገኛል። ላለፉት 40 ዓመታት ኢራን ላይ ተጥሎባት የቆየው ማዕቀብ ያስመረረው የኢራን ህዝብ አደባባይ ቢወጣ አይፈረድበትም። አንድ ዳቦና ሻይ ለመብላት ከ1 ሚሊዮን የኢራን ገንዘብ በላይ እየተጠየቀ የሚገኘው ህዝብ አመጽ ቢያስነሳ እንግዳ አይሆንም። ህዝቡ ለሀገሩም ሆነ ለመንግስታቱ ታምኖ በርካታ ዓመታትን ሲሻገር ታይቷል። ነገር ግን ኢኮኖሚውን መሸከም ሲያቅተው በቃኝ ወደሚል ማዕበል ተለውጧል። ህዝብ በአሜሪካ ማዕቀብ ሲገረፍ ችሎ አሁን ላይ የኢራን መንግስት ተወግዶ ከምዕራባውያን ጋር ስምምነት ያለው መንግስት እንዲቋቋም ከባድ አመጽ እያካሄደ ይገኛል። በኢራን ኢንተርኔት ከተዘጋ 5ኛ ቀኑን ያስቆጠረ ሲሆን የኢራን መንግስት የበላይ ጠባቂ የሆኑት አያቶላ አሊ ኻሜኒ በሰጡት ትዕዛዝ ባለፉት ቀናት ብቻ ከ500 በላይ ሰልፈኞች እንደተገደሉ እየተነገረ ይገኛል። አመፀኞቹ በበኩላቸው ከ110 በላይ የጸጥታ ኃይሎችን ገለዋል። ኢራን በአመፀኞቹ ላይ መራር እርምጃ እየወሰደች ትገኛለች። ይህን ተከትሎም አሜሪካ በኢራን ላይ ጥቃት ልትፈጽም እየተዘጋጀች መሆኗን ዶናልድ ትራምፕ አረጋግጠዋል። ኢራን ከጠበቀችው በላይ በመሆኑ ከአሜሪካ ጋር ለመደራደር ጥያቄ እንዳቀረበች የተሰማ ሲሆን አሜሪካ ግን ድርድሩን እንደማትቀበለውና እርምጃ እንደምትወስድ አስታውቃለች። የዚህ አመጽ ሆነ የአሜሪካ ዓላማ በኢራን ላይ የሚገኘውን እስላማዊ መንግስት ማስወገድና የቀድሞውን ንጉሳዊ አስተዳደር መመለስ መሆኑ ተነግሯል። በሌላ ጥግ ይህ ህዝባዊ አመጽ እንዳለ ሆኖ ሌላ አንድ እንግዳ ነገርም በሁለት የኢራን ከተሞች ላይ ተከስቷል። የአያቶላህ አሊ ኻሜኒ መንግስት የሚደግፉ ሰልፈኞች አደባባይ ላይ ወጥተዋል። የኢራን ብሮድካስቲንግ ኮርፖሬሽን አይቢሲ በዘገበው በዚህ መረጃ ሰልፉ ከዚህ በፊት ተቃውሞ ሲካሄድባቸው በነበሩ ሐምዳንና ኢላም በተሰኙ ከተሞች ላይ መደረጋቸውን ጠቅሶ በአሁኑ ሰዓት የኢራን ህዝብ ለሁለት ተከፍሏል ሲል አስነብበዋል። በጥቅሉ በኢራን ውሃና ዘይት የሆኑ ህዝቦች ተፈጥረዋል የተባለ ሲሆን በአንጻሩ እነ አሜሪካ እነዚህ የድጋፍ ሰልፎች በመንግስት አስገዳጅነት የተካሄዱ ናቸው ሲሉ አጣጥለውታል። በዛሬው ዝግጅታችን እነዚህንና ሌሎች ከኢራንና አሜሪካ ጋር ተያይዘው የተሰሙ አዳዲስ መረጃዎችን እናስደምጣቸዋለን። እስከ መጨረሻው አብራችሁ እንድትቆዩ እየጋበዝን እንዲህ አይነት ወቅታዊ መረጃዎች እንዲደርሷችሁ ቻናላችንን ሰብስክራይብ እንድታደርጉ እንጋብዛችኋለን። ይህ ኢትዮ ሬዲ ነው። የኢኮኖሚ ኑሮ አንገሽግሾት አደባባይ የወጣው የኢራን ህዝብ አቅጣጫው ሌላ መልክ እየያዘ ይገኛል። በዚህም አሜሪካና እስራኤል በአመጹ ላይ ገብተዋል የሚሉ መረጃዎች ከወጡ ሰነባብተዋል። ታዲያ ትራምፕ እርምጃ ለመውሰድ እየጨረሱ እንደሆነና አብዮታዊ ጦራቸው ለሁሉ ነገር እንዲዘጋጅ ትዕዛዝ ማስተላለፋቸው ጉዳዩን አንድሮታል። አብዮታዊ ዘቡም ዛሬ ባወጣው መግለጫ ከእንግዲህ ትዕግስታችን አልቋል፣ አሁን ወደ ተግባራዊ እርምጃ እናመራለን ሲል ተደምጧል። እናም ጦሩ ወደ እርምጃ ይገባል። ወደ እርምጃ ሲገባ ደግሞ መጠነ ሰፊ ጥቃት በመክፈት ነው። አሜሪካና እስራኤል እርምጃ ጀመሩ ማለት ደግሞ ኢራን ምላሽ መስጠቷ አይቀሬ ነው። ያ ማለት ደግሞ መካከለኛው ምስራቅ ዳግም ይነዳል የብዙዎች ስጋት ነው። እስካሁን ከ500 በላይ ሰልፈኞች መገደላቸው ተገልጸዋል። ከ100 በላይ ፖሊሶችና የጸጥታ አካላትም ተገድለዋል። ነገር ግን አመጹ አልቆመም። ይህንን ተከትሎም በርካታ ሰው ሊሞት እንደሚችል እየተነገረ ይገኛል። ታዲያ ነውጠኛው ዶናልድ ትራምፕ የሀገራቸው ብሔራዊ ጦር እርምጃ መፈጸም እንዲጀምር እየተወቱ ነው ተብሏል። አሁን ጥያቄው ኢራን እስከምትጠቃ ትጠብቃለች ወይስ ቅድመ ጥንቃቄ ትፈጽማለች ወይ የሚለው ነው። ከቅድመ ጥንቃቄ ውስጥ ታዲያ ኢራን በሩሲያ በኩል እስራኤልን አነካሽም እንዳትነኪኝ የሚል ተጽዕኖ አድሳለች የሚል ሚስጥር ተሰምቷል። ነገር ግን አሜሪካና እስራኤል በኢራን ላይ እርምጃ ለመውሰድ እየተዘጋጁ ስለመሆናቸው እየተነገረ ይገኛል። ምናልባትም አሜሪካ የኢራኑን የበላይ ጠባቂ አያቶላህ አሊ ኻሜኒን ለመውሰድ መሞከሯ አይቀርም ነው የተባለው። የማድሮን ታሪክ ኢራን ላይ መድገም እንደሚፈልጉም ትራምፕ አስቀድመው በግልጽ ተናግረዋል። አሁን ላይ ኢራን ከዚህ ሁሉ ጀርባ አሜሪካ እንዳለችበት ታውቃለች። እናም ቢቢሲ እንደዘገበው ትራምፕ ኢራን መደራደር እንደምትፈልግ ብትገልጽም ከዛ በፊት ግን እርምጃ ለመውሰድ እንደሚፈልጉ ተናግረዋል። ዶናልድ ትራምፕ የኢራን መንግስት ሰልፈኞች ላይ እርምጃ የሚወስድ ከሆነ አሜሪካ ጥቃት እንደምትፈጽም ባስጠነቀቁበት በዛ ወቅት ኢራን መደራደር እንደምትፈልግ መናገራቸው ይታወሳል። ነገር ግን ዶናልድ ትራምፕ ከውይይቱ በፊት እርምጃ ሊወስዱ እንደሚችሉ ዝተዋል። ትራምፕ አሜሪካ እያጠነች ስላለችው እርምጃ ማብራሪያ ባይሰጡም በትናንትናው ዕለት ግን በጣም ጠንካራ የሚባሉ አማራጮች እንደቀረቡላቸው ተነግሯል። እናም ቀድሞ የተፈራው ነገር እውን እየሆነ ይመስላል። ከአመጹ ጀርባ አሜሪካ መኖሯ አሁን ታይቷል። ኢራን አሜሪካ ጥቃት የምትፈጽም ከሆነ የአጸፋ እርምጃ እንደምትወስድ በግልጽ ተናግራለች። ስለዚህ አመጹ ከህዝብ አልፎ ወደ አሜሪካና ኢራን ግጭት እያመራ ይገኛል።
ሁለተኛ ሳምንቱን በተሻገረው ህዝባዊ ተቃውሞ እየተናጠች የምትገኘው ኢራን በአሜሪካ ጥቃት የሚፈጸምባት ከሆነ የአጸፋ ምላሽ እሰጣለሁ ማለቷ ብዙዎችን አስገርሟል። ከዚህ ቀደም የአሜሪካን ጦር ሰፈሮች የደበደበችው ኢራን አሁን እጇን አጣጥፋ እንደማትቀመጥ አረጋግጣለች። ተቃውሞን ለማስቆም በማለም የአገሪቱ መንግስት እየወሰደ በሚገኘው እርምጃ እስካሁን ወደ 600 የሚጠጉ ዜጎች እንደተገደሉ ይነገራል። ያለው ሁኔታ እጅግ አስፈሪ መሆኑም ተነግሯል። በርካታ ሰዎች ተገለዋል። ከ10 ሺህ በላይ የሚሆኑ ሰዎች ደግሞ ታስረዋል። የኢራን መንገዶች በደም ጨቅይተዋል። አስክሬኖች በጭነት መኪና ተጭነው ሲወሰዱ የሚያሳይ ቪዲዮም ተለቋል። ቢቢሲ ቴህራን አቅራቢያ በሚገኝ የአስክሬን ምርመራ ክፍል በተቀረጸ ቪዲዮ ላይ 180 የሚጠጉ የአስክሬን ከረጢቶችን ቆጥሬያለሁ ሲል አስነብቧል። መቀመጫውን በአሜሪካ ያደረገው የሰብአዊ መብት ተሟጋች የዜና ወኪል እንዳረጋገጠው ደግሞ እስካሁን ወደ 600 የሚጠጉ ሰዎች እንደተገደሉ ገልጿል። ባለፉት 12 ቀናት ደግሞ ከ11 ሺህ በላይ ተቃዋሚዎች ታስረዋል ሲል ሪፖርት አድርጓል። የተቃዋሚዎች ግድያ የሚፈጸም ከሆነ አሜሪካ ጣልቃ እንደምትገባ ያስጠነቀቁት ፕሬዝዳንት ትራምፕ የኢራን መሪዎች እንደደወሉላቸውና መደራደር እንደሚፈልጉ ተናግረዋል። ነገር ግን አሜሪካ ከስብሰባ በፊት እርምጃ መውሰድ እንደሚኖርባት አያይዘው ገልጸዋል። የትራምፕ አስተዳደር ምን አይነት አማራጮችን ለመውሰድ እንዳሰበ አብራርቶ ባይናገርም በጣም ጠንካራ የሆኑ አማራጮችን እንደሚጠቀም አስታውቋል። ከዚሁ ጋር አንድ ባለስልጣን ትራምፕ በኢራን ላይ ወታደራዊ እርምጃዎች ለመጠቀም እንዳሰበች ገልጸው አሜሪካ ልትወስዳቸው ከምትችላቸው አማራጮች መካከል ጸረ መንግስት የሆኑ የኦንላይን ምንጮችን ማጠናከር፣ በኢራን ወታደራዊ ኃይል ላይ የሳይበር ጥቃት መፈጸም ሊሆኑ እንደሚችሉ ለዎል ስትሪት ጆርናል ተናግረዋል። ኢራን ላይ ተጨማሪ ማዕቀቦችን መጣል ከአማራጮቹ መካከል እንደሚገኙበትም ተነግረዋል። የኢራን ፓርላማ አፈ ጉባኤ በበኩላቸው አሜሪካ ጥቃት የምትፈጽም ከሆነ በቀጠናው የሚገኘው የአሜሪካና የእስራኤል ወታደራዊ ካምፖች እንዲሁም የጦር መርከቦች ላይ ኢላማ ያደረገ ጥቃት እንደሚፈጽሙ አስጠንቅቀዋል። ህዝቡ በአገሪቱ በታየ ከፍተኛ የዋጋ ግሽበት ምክንያት በተጀመረ ተቃውሞ የኢራን የበላይ መሪ አያቶላ አሊ ሐሚኒ አገዛዝ እንዲያበቃ ወደ መጠየቅ ተሸጋግረዋል። በሌላ ጥግ ግን የአያቶላ ሐሚኒ ደጋፊ ሆነው ሰልፍ የወጡ ኢራናውያን አልጠፉም። የኢራን መንግስት ነው ያዘጋጀው ተብሎ የሚታመነው ይህ የድጋፍ ሰልፍ በበርካታ የሀገሪቱ ከተሞች ውስጥ እየተካሄደ እንዳለ የሀገሪቱ የመንግስት መገናኛ ብዙሃንን ጨምሮ የኢራን ጣቢያዎች በሚያወጡት ምስል ለመታየት ችሏል። የኢራን ብሮድካስቲንግ ኮርፖሬሽን አይቢሲ እንዳለውም ሐምዳንና ኢላም የተባሉ ከተሞችን ጨምሮ ሰሞኑን ሀገሪቱን ያናወጧት የተቃውሞና መንግስትን የሚደግፉ ሰልፎች እየተካሄዱ ይገኛል። ሁለቱ ከተሞች ባለፉት ቀናት መንግስትን የሚቃወም ሰልፎች በተደጋጋሚ ከተካሄዱባቸው መካከል ናቸው። ህዝቡም በእነዚህ የድጋፍ ሰልፎች ላይ እንዲሳተፍ ከጠዋት ጀምሮ በተለያዩ የመንግስት ጣቢያዎች በሬዲዮና በተለያዩ አማራጮች ተደጋግሞ ጥሪ ሲቀርብ እንደነበርም ተነግሯል። በተጨማሪም የሀገሪቱ ፕሬዝዳንት፣ የፓርላማ አባልና አፈ ጉባኤ፣ የፍትህ አካላትና በርካታ ተቃዋሚ ፖለቲከኞች ኢራናውያን በድጋፍ ሰልፉ ላይ እንዲሳተፉ ጥሪ ሲያቀርቡ ተስተውሏል። ከ2 ሳምንታት በላይ የሆነው የተቃውሞ ሰልፍ እየተስፋፋ በበርካታ ከተሞች ውስጥም እየተካሄደ ይገኛል። ባለፉት 5 ቀናት ውስጥ መንግስት የኢንተርኔት አገልግሎት ዘግቷል። በመቶዎች የሚቆጠሩ ሰዎች በጸጥታ ኃይሎች መገደላቸው የተነገረ ሲሆን አሜሪካን ጨምሮ የተለያዩ ሀገራት የኢራን መንግስት የሚወስደውን እርምጃ እየተቃወሙ ይገኛሉ። ፕሬዝዳንት ትራምፕ ወታደራዊ እርምጃዎችን ጨምሮ በኢራን ባለስልጣናት ላይ ሊወሰዱ የሚችሉ ሌሎች እርምጃዎችን እያጤኑ መሆናቸውን ተናግረዋል። የኢራን መንግስት በሀገሪቱ እየተደረገ ያለውን ተቃውሞ በተመለከተም ከጠላት ጋር ሲፋለሙ ተገደሉ ያላቸውን የጸጥታ ኃይሎችን ለማሰብ 3 የሐዘን ቀናትን አውጇል። የሐዘን ቀናቱም በኢራን መንግስት ላይ እየተካሄደ ካለው ተቃውሞ ጀርባ አሉ ያላቸውን አሜሪካና እስራኤል ጋር በሚደረገው ፍልሚያ የተሰዉ ሰዎች ናቸው በማለት ነው የገለጻቸው። በኢራን የገንዘብ የመግዛት አቅም መውደቅ ያስከተለው ቁጣ ወደ ህዝባዊ ተቃውሞ የተሸጋገረው ከታህሳስ ወር አጋማሽ ወዲህ ሲሆን በተቃውሞ የሀገሪቱን የበላይ መሪ አያቶላ ሐሚኒን ህጋዊነትን በይፋ በመቃወም ተሸጋግረዋል። ተቃውሞ እስካሁኗ ሰዓት የቀጠለ ሲሆን ነገር ግን በመንግስት ሊወሰድ የሚችለውን እርምጃ በመፍራት መጠኑ ቀደም ሲል ካሉት ቀናት የቀነሰ እንደነበርም ተነግሯል። የሰብአዊ መብት የዜና መረጃ እንደሚያመለክተው በተቃውሞ ከተገደሉት በተጨማሪ ቢያንስ ወደ 10 ሺህ ባለፉት 2 ሳምንታት ለእስር ተዳርጓል ያለው የኢራን ዋና ከተማ ቴህራን አቅራቢያ ከሚገኝ አስክሬን ማስቀመጫ ውስጥም በተቀረጸ የተንቀሳቃሽ ምስል ላይ ቢቢሲ የ180 አስክሬን ቆጥሬያለሁ ሲል ተደምጧል። አንድ ሌላ ምንጭ ደግሞ የኢራን ጎዳናዎች እሁድ ዕለት በደም ተሸፍነው ነበር ሲል ተናግሯል። ባለፉት ሳምንታት በኢራን ወታደራዊ እርምጃ ለመውሰድ ሲዝቱ የነበሩት ፕሬዝዳንት ትራምፕ በኢራን ላይ ስለሚወስዷቸው የእርምጃ አይነቶች ማብራሪያ ቀርቦላቸዋል።
ነገር ግን የኢራን ባለስልጣናት ከአሜሪካ ጋር ለመነጋገር እንደሚፈልጉና ቀጠሮ እንዲያዝ ጥሪ አቅርበዋል። ነገር ግን ፕሬዝዳንት ትራምፕ ይህን አጋጣሚ አግኝተው እሺ የሚሉ አይመስሉምና ኢራን ላይ ወታደራዊ እርምጃ መውሰድ ብቻ ነው የፈለጉት። ከወታደራዊ ጥቃቱ በተጨማሪ ጸረ መንግስት ቡድኖችን በመደገፍና በሀገሪቱ ሰራዊት ላይ የበይነ መረብ ጥቃት መፈጸም ወይም ሌሎች ማዕቀቦችን መጣል የሚሉ የእርምጃ አይነቶች አሜሪካ እያሰበችበት ካሉ አማራጮች ውስጥ መኖራቸው ተነግሯል። አሁን ኢራናውያን ያከብሯቸው የነበሩት መሪያቸው ላይ ተነስተዋል። አያቶላህ በሁሉ የሚወደዱና የሚፈሩ የሚከበሩ፣ ህዝቡ ህይወቱን ለእርሳቸው የማይሳሳ፣ ለእርሳቸው ሲሉ ብዙ የማይቻሉ ነገሮችን የቻሉ፣ ቀና ብለው እንኳን ለማየት የማይደፈሩ መሪ ነበሩ። ዛሬ ግን ሞት ለአያቶላህ፣ ሞት ለጨቋይ መንግስታቸው ሲሉ ተደምጠዋል። ኢራን ብዙ ነገር አጣለች። በ12 ቀን ጦርነት በእስራኤል ወሳኝ የሚባሉ መሪዎቿን አጣለች። ብዙ ዋጋ የከፈለችበት የኒውክሌር ጣቢያዋም ተመቷል። እስራኤልም ያለ ከልካይ በሰማያ ላይ የፈለገችውን ሰርታለች። ማዕቀብ፣ ሙስናና ብልሹ አሰራርም ኢኮኖሚያን ከድጡ ወደ ማጡ አድርሰውታል። ለኢራናውያን ዳቦ ብርቅ ከሆነ ሰነባብቷል። ገንዘቧም ከወርቅ በታች ምንም ነገር የመግዛት አቅም የሌለ ሆኗል። እናም ኢራናውያን አሁን ተነስተዋል። ከመብት መብት ተረግጦ ከዳቦ ዳቦ ጠፍቶ መኖር ከተሳነን ከእንግዲህ ምን ሊቀርብን እያሉ ወጥተዋል። ነገር ግን አመፁ የተጠለፈ ይመስላል። መጠለፉ ለህዝቡም ለኢራንም መልካም አይመስልም። አንዲት ሀገር ግን በደንብ መጠቀም ትችላለች። እሷም እስራኤል ስትሆን አድፍጣ እየተከታተለች ይገኛል። በአሜሪካ ጀት ኢራን ላይ መቅሰፍት ልታወርድባት ትችላለች እየተባለ ይገኛል። ሁኔታዎችም የሚያመሩት ወደዛ ይመስላል። የተከበራችሁ የኢትዮ ዴይሊ ቤተሰቦቻችን ለዛሬ ያዝንላችሁ ልዩ ትንታኔ ይህንን ይመስል ነበር። አብራችሁን ስለነበራችሁ እጅግ እያመሰገንን ቻናላችን ሰብስክራይብ፣ ይህን ቪዲዮ ደግሞ ላይክ እንድታደርጉ በአክብሮት እንጋብዛችኋለን። እያላችሁበት ሰላም